ዮሐንስ ምዕራፍ 11 ላይ አልዓዛር ሞተብን ብለው ፊታቸውን ሲልጡ የነበሩ አይሁድ፣ እንባ ሲያፈሱ የነበሩ አይሁድ ከ4 ቀን በኋላ ክርስቶስ መጥቶ አልዓዛርን አውጣ ከመቃብር ብሎ አልዓዛርን ከነመግነዙ ከመቃብር ሲያወጣው ብዙ ህዝብ ይሄማ እውነትም አምላክ ነው ብለው ተከተሉ። ብዙዎች ተከተሉት። እንዴ ለምን አልዓዛር እዚያው እንደበሰበሰ አይቀርም? ብዙ ህዝብ እኮ ተከተለው ይሄን ሰውዬ ብለው እዚያው አልዓዛርን ሊገሉት ፈለጉ ይላል። አይቀርም? እዚያ ሊያለቅሱ መተው ፍቅር በቃ ወንድማችን እያሉ ጥቅም ሲመጣ ለካ ሙትልን ኑር ከሚለው ይልቅ ሙት የሚሉ ሰዎች አሉ። በስንት ወዳጅነት መሃል ስንት ጠላትነት አለ የተደበቀ። ይሄ የውሸት ፍቅር ማለት ነው። የውሸት ለቅሶ ያዞ ንባ የሚባለው ይሄ ንባ ነው። በኖህ ዘመን ከኖህ መርከብ ውጪ ሌላ መዳኛ እንዳልነበረ በዚህ ዘመን ብቸኛዋ የነፍስ የሥጋ የጭንቀት መከላከያ ሐኪም ቤታችን ቅድስት ቤተክርስቲያናችን የኖህ መርከብ ቅዱስ ያሬድ አመኖህ ይእቲ መድኃኒት እንተኮነት አንቀጸ ሕይወት ቤተክርስቲያን ቅድስት በኖህ ዘመን መድኃኒት የነበረች ሕይወት በር ቅድስት ቤተክርስቲያን ናት እያለ ይህች ቅድስት ቤተክርስቲያን የኖህ መርከብ ብሏታል። የምህረት በር ናት። እዚች መርከብ ላይ ታዲያ እንዳልኳቸው እባቦች አሉ። እዚያችኛዋ መርከብ ላይ እባብ መርዙን ተፍቶ ነው የገባ። እዚችኛዋ ላይ ደግሞ አንዳንድ ጊዜ መርዛቸውን ያልተፉ እባቦች ይኖራሉ፣ የሚዋጉ በሬዎች ይኖራሉ፣ የሚራገጡ አህዮች፣ የሚናከሱ ጅቦች ይኖራሉ። እና ክርስቶስ ምን አለ ማቴዎስ 7:23 ላይ 20 ጀምሮ ባለው ቁጥር ውስጥ በጠበበው ደጅ ግቡ። በጣም የሚገርመኝ ቃል በጠበበው ደጅ ምን በሉ? አቤት አያችሁ፣ ወደ ህይወት የሚወስደው በር እሱ ነው። በጠበበው ደጅ ግቡ። ወደ ሞት የሚወስደው በር ግን ሰፊ ነው፣ ብዙዎች ይሄዱበታል አለ። ይኸውላችሁ የመጨረሻ ማብራሪያችን ልንገራችሁ። በጠበበ ደጅ የሚሄድ እንደው 3000 4000 ህዝብ በዚህ ጠባብ በር በኩል ቢያልፍ ይረጋገጣል አይደለም? ለምን ነካኝ፣ ለምን ተረካካ፣ እንዴ ለምን ተረግጠኛ አይባልም መቼስ። ሰፊው አስፋልት እንኳን ጠቦን ቆሽሸን ነው የምንገባው የንግስ ጊዜ ታውቁታላችሁ። አያችሁት? ጠባብ ደጅ ላይ ደግሞ ብዙ ህዝብ ይሄዳል። መረጋገጥ አለ ማለት ነው። ለምን ተነካው አትበል። በጠበበ ደጅ እየገባ ፕሮቶኮል እንደተጠበቀ ንጹህ እንደሆነ እንደምንም እንዳይነካኝ ማንም እንዳይቆሸኝ ካላችሁ ግን ሰፊ በር አለላችሁ። የነ ሉተር በር እዚያ መሄድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ መምህራን ወንጌል፣ ካህናት፣ ዲያቆናት፣ ዘማሪያን እንዲሁም ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። በቅዱሱ ስፍራ በቅዱሱ ቦታ ይሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ ቤተ ክርስቲያናችን መርጣ የሰጠችን ርዕሰ ጉዳይ ስላለ ይሄ ሳምንት ከትላንቱ ቅዳሜ ጀምሮ ከሰርክ ማለት ነው ቅዳሜ ሰርክ ጀምሮ እስከ ቀጣዩ ቅዳሜ ሰርክ ድረስ መጻጉዕ እያለች ቤተክርስቲያን ትጠራዋለች። ስለዚህ በዚያ መሰረት ምናልባት ድግግሞሽ ይሆናል ብላችሁ እንዳታስቡ። እግዚአብሔር ያስተምራል ብለን ካሰብን ጉድለታችንን ሊሞላ አንዳች ያጣነውን ነገር ሊሰጥ የጠራን አምላካችን እግዚአብሔር እሱ ስለሆነ ያስተምራል ብለን የምናምን እኛ ያው ብዙ ጊዜ ሲባል እንደምትሰሙት ይሄ ሲበራ የምታዩት አምፖል የብርሃን ምንጭ አይደለም፣ ምንጩ ሌላ ነው። ይሄ ብርሃኑን መግለጥ ብቻ ነው ስራው፣ ብርሃን ማመንጨት አይደለም። መምህራን ቃሉን ወደ ምዕመናን ጆሮ ማድረስ እንጂ ስራቸው ቃል መፍጠር አይደለም። የቃሉ ባለቤት ማን ብቻ ነው ማለት ነው? ልክ የዚህ አምፖል ምንጭ የዚህ ብርሃን የዚህ ኤሌክትሪክ ብርሃን አምፖሉ እንዳልሆነ ሁሉ ምንጩ ከሌላ ምናልባትም ከማናውቀው ስፍራ ነው ይሄ ብርሃን የሚመጣው። በተመሳሳይ መልኩ አምላካችን እግዚአብሔር ስጋ ለብሶ በመድረክ ባይቀመጥ
የማናየው የሚያይን እሱ እግዚአብሔር በሚታዩ ሰዎች ይናገራል፣ ያስተምራል ብለን እስካመን ድረስ ምናልባት ጠዋት የነበራችሁ ሰዎች ድግግሞሽ እንዳትፈሩ የሚያስተምር ማን ነው? እሱ ደግሞ ሕይወታችንን እንዴት ማቅናት፣ እንዴት የጎደለ መሙላት እንዳለበት የሚያውቅ አምላክ ነው። ለማንኛውም መነሻ እንዲሆነን ከዕለቱ ወንጌል ቤተሳይዳ የሚለውን በአማርኛ የምህረት ቤት ብለን እንማማርበታለን። የምህረት ቤት ቤተሳይዳ ማለት ትርጓሜው የምህረት ቤት ማለት ነው። ቤተሳይዳ ወይም ቤተዛታ ይሉታል። ቤተዛታ ማለትም ያው ነው፣ የምህረት ቤት ማለት ነው። ቃሉ ያለው ዮሐንስ ምዕራፍ 5 ቁጥር 2 ጀምሮ በሚነበበው ወንጌል ነው። ስለዚህ ይህ ወንጌል የሚነግረን ባጭሩ እንደ መግቢያ እንዲሆነን ላንብብላችሁ ምን እንደሆነ። ቁጥር 2 ላይ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻዎች ነበሩባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያነዋውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተነዋወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ታሪኩ ይቀጥላል፣ በመጠኑ እናየዋለን። ግን ዋና ማጠንጠኛ ሐሳቡ የመጀመሪያው ይሄ ነው። ይሄ የመጀመሪያ ሐሳብ ነው። ቀጥሎ ያለውን ደግሞ እንደ ሰዓታችን ሁኔታ አይተን ታሪኩ ይቀጥላል። እኛ ላንቀጥል እንችላለን ሰዓቱ የሚመሽ ከሆነ። እስከዚህ ያለውን እናያለን። መጀመሪያ እሱ ምንድነው? በኢየሩሳሌም የበጎች በር የሚል ቃል ሰምታችኋል። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል መጠመቂያ ነበረች። የበጎች በር ምንድን ነው? በኢየሩሳሌም ወደ ቤተ መቅደሱ ሊያስገቡ የሚችሉ 8 አካባቢ በሮች አሉ። ከ8ቱ በሮች አንዱ የበግ በር ይባላል። ለመስዋዕት የሚሆኑ በጎች ይታጠቡበታል። አንድ ሁለተኛ ይመረጡበታል። ቀንዳቸው ያልከረከረ ጥፍራቸው ያልዘረዘረ መሆን አለበት። ቤተ መቅደሱ ገብቶ መስዋዕት ለመሆን ንጹህ መሆን አለባቸው። በነገራችን ላይ የሐዲስ ኪዳኗ ቤተ መቅደስም እንደዚያ ናት። ዓመት ያለፈው ዘቢብ ቤተ መቅደስ መግባት አይችልም። እንደ ቤተ ክርስቲያን ስርዓት ነው የምነግራችሁ። አሁን ዝም ብሎ የደለበው ሁሉ ከዕቃ ቤት እየመጣ ሊሆን ይችላል፣ አላውቅም። እንደ ቤተ ክርስቲያን ስርዓት ግን መስዋዕት የሚሆነው በሙሉ ዕጣኑም፣ ዘቢቡም፣ ሌላውም ነገር በሙሉ ዓመት ያለፈው መሆን የለበትም። አንድ ሁለተኛ ደግሞ አይጥና ወፍ ያልነካካው መሆን አለበት ማለት ነው። ንጹህ ነው መሆን ያለበት ለእግዚአብሔር። ንጹሃን በጎችን ለመሰዋት ሲሉ አንደኛ ያጥቡበታል፣ ሁለተኛ ይመርጡበታል፣ ሶስተኛ ከተሰዉ በኋላ ደሙን ያጸዱበታል። ስለዚህ የበጎች በር እየተባለ ይጠራል። በጣም የሚገርመው ከበጎች በር በተጨማሪ አንድ የተዘጋ በር አለ። በዚህ ዙሪያ ተዘግቶ የሚኖር በር፣ ያ በር የሀበሻ ንጉሥ ይመጣበታል ተብሎ ትንቢት ይነገርበት ነበር እና የሀገራችን ሰዎች እንዲያውም ዓርብ ዓርብ ይሸበራል ኢየሩሳሌም የሚለውን የአዝማሪ ቃል ደግሞ እዚህ ምን ሊያደርግ መጣ እንዳትሉ፣ ታሪክ ነው እንግዲህ። አዝማሪ ነካው ብለን አንተውም፣ ታውቃላችሁ አይደለ? እና ዓርብ ዓርብ
አፄ ቴዎድሮስ የኢየሩሳሌም እጮኛ የኢትዮጵያ ባል ይሉ ነበር እና ለዚያ ነው ኢየሩሳሌምን ሄጄ በዘመኑ ቱርክ ነበር የሚገዛት የቱርክ ኤምፓየር ቅኝ ወይም ደግሞ በዚያ ቁጥጥር ስር ነበረች እና ነፃ አወጣታለሁ ይሉ ስለነበረ ይሄንን የሚያውቁ ሰዎች ምናልባት እንዲያው ነፃ የሚያወጣን ኃይል ከዚያ ይመጣ ይሆን ብለው ጥቁር ነፃ አውጪ የሚጠብቁ አይሁድ ነበሩ። ለማንኛውም እውነት ነው አይደለም የሚለው እንዳለው ነው። ብቻ 8ኛው በር ላይ ተስፋ ነበር ለማለት ነው። ኢትዮጵያውያንን የጨመረ የኢትዮጵያ ታሪክ ያለበት በር ነበራቸው ለማለት ነው። ዛሬ መሲሁ ይመጣል እያሉ ዙሪያውን የሚያለቅሱበት የሚጸልዩበት ሌላው መስጊድ ሆኖባቸው አንደኛውን ግድግዳ ይዘው አይሁድ የሚያለቅሱበትን በር በዚያው ነው ያለ አሁን ድረስ። መሲሁ ማለት ክርስቶስ ይመጣልናል ብለው ያው እንደምታውቁት ኢየሱስን አይጠብቁም፣ ክርስቶስን ነው የሚጠብቁት። ለነሱ ክርስቶስና ኢየሱስ ይለያያሉ። አምላክ ሰው ይሆናል ብለው አይጠብቁም። ታውቃላችሁ፣ አምላክ ሰው አይሆንም ለአይሁድ። የተቀባ እኛን በምድር ላይ ኃያላን የሚያደርገን የቀደመውን ክብር የቀደመውን ኃይል የሚመልስልን መሲህ ወይም ክርስቶስ ይመጣል ብለው ግን ይጠብቃሉ። እና እንግዲህ የሚመጣው ምን እንደሆነ አብረን እናያለን። ለማንኛውም በዚያ በተዘጋ በር በኩል ግን የሚጠብቁት ክርስቶስ አንዴ ከድንግል ማርያም ተወልዷል፣ የበጎች በርም እኔ ነኝ ብሏል። የዮሐንስ ወንጌል ምዕራፍ 10 ላይ የበጎች በር እኔ ነኝ። በብሉይ ኪዳኑ ሥርዓት እነ ዕዝራ የሰሩት እነ ነህምያ ምዕራፍ 3 ቁጥር 1 ላይ የሰሩት ያ የበጎች መታጠቢያ በር አያስፈልግም አለ። ነህምያ ምዕራፍ 3 ቁጥር 1 ላይ ያለውን ቃል ሲሽረው እኔ የበጎች በር ነኝ አለ። እስከዛሬ በዚህ ቤተ መቅደስ ላይ ብዙ በጎች ገብተዋል። ዓለምን ከሞት ሊያድኑ አልቻሉም። የኃጢአት ስርየት ይቅርታን ሊያመጡም አልቻሉም። እኔ ግን የበጎች በር ነኝ አለ። የበግ በር ብቻ አይደለም፣ ራሱ በግ ሆኖ መጥቷል። የበጎች በር ነው፣ ወይም በሌላ አነጋገር እረኛም ነው በግም ነው። ምን ነው አልኳችሁ? አምላካችን ኢየሱስ ክርስቶስ ምንድን ነው? እረኛ ነው፣ ደግሞ ምንድን ነው? በግ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ዮሐንስ ወንጌላዊ ነው ይሄንን የሚነግረን። ስለ ዮሐንስ መጥምቅ ንግግር ዮሐንስ ለዮሐንስ ሲመሰክር ማለት ነው። ምን አለ እሱ ክርስቶስን ባየው ጊዜ፣ ዮሐንስ መጥምቅ ክርስቶስን ባየው ጊዜ እነሆ የእግዚአብሔር በግ አለ። እነሆ የማን በግ? አያችሁት? ኢየሱስ ክርስቶስን ዮሐንስ መጥምቅ የእግዚአብሔር በግ ብሎ ነው የሚገልጠው። ለምን ያላችሁ እንደሆነ የበጎች በርን ዘግቶ ራሱ በግ ሆኖ ራሱ በግ ራሱ እረኛ ራሱ ሊቀ ካህን ሆኖ ወይም ሊቀ ካህናት ሆኖ ቤተ መቅደስ ውስጥ የገባ በመስቀል ላይ የተሰቀለ እሱ ነው። ስለዚህ በበጎች በር ላይ ያለችው ይህቺ መጠመቂያ አልፎባታል፣ ጊዜው አልፏል እና በበጎች መመላለሻ አሁን ደግሞ ራሱ ሄደ። በዚህ በበጎች መመላለሻ ወይም በጎች በሚነጹባት ደማቸው በሚታጠብበት በዚህ ስፍራ ላይ የመጠመቂያ ውሃ ደግሞ አለች። ቤተሳይዳ ትባላለች ስሟ። የምህረት ምን ነበር ያልኳችሁ? የምህረት ቤት ቤተሳይዳ ወይም ቤተዛታ ማለት የምህረት ቤት ማለት ነው። በዚች የምህረት ቤት የተባለች ስፍራ አለች እና ጠበል አለ። ጠበሉ ላይ ደግሞ 5 ደረጃዎች አሉ፣ መጠለያዎች ማለት ነው ባጭሩ። ከነዚህ 5 መጠለያዎች ውስጥ በአንዱ ከ38 ዓመት ጀምሮ ወይም ደግሞ በትርጓሜ ለ38 ዘመን ያህል ከአልጋ ተጣብቆ የሚኖር ስሙ የተረሳ መጻጉዕ የሚባል በበሽታ ስሙ የሚታወቅ ታማሚ ሰው ነበር። እድለኛ ነው፣ ክርስቶስ አምላካችን አገኘው።
ይህንን ሰው ወደፊት ጊዜ ካለን በጣም የምንፈርድበት ብዙ ነገር አለው። በጣም ብዙ የሚገርማችሁ ግን ክርስቶስን በጥፊ ቢመታውም ሰንበትን ሽሯል ብሎ በክርስቶስ ላይ ምስክር ቢሆንም ክፉ ምስክር ቢሆንም አንድ ነገር ደግሞ አስተምሮናል። 38 ዘመን ሙሉ እድናለሁ ብሎ ተስፋ ማድረግ፣ እድናለሁ ብሎ ምን ማድረግ ይገርማል በእውነት። አንድ ቀን ይደርሰኛል፣ አንድ ቀን ቆሜ እሄዳለሁ፣ አንድ ቀን እንደ ሰው እድናለሁ፣ አንድ ቀን ለሰው የሆነለት ለኔም ይሆንልኛል ብሎ ተስፋ ማድረግ ድንቅ አይደለም? 38 ዘመን እኛ 38 ቀን ደጅ መጽናት እንችላለን? በጣም እኮ የሚገርም ሰው ነው። በሆነ መልኩማ ስናየው የምንፈርድበት ብቻ አይደለም የምንማርበትም ሰው ነው። አንድ ቀን እግዚአብሔር ያየኛል፣ አንድ ቀን ያነሳኛል የሚል ደግሞ ትልቅ ተስፋ ነበረው። የተመናመነ ጤና ነው፣ ረጅም ተስፋ ግን አለው። ሌሎቹ ሲድኑ አይቷል። እነሱን ያዳነ አምላክ እኔን ያድነኛል ብሎ ተስፋ አድርጓል። እነሱን ጤና የሰጠ አምላክ ጤና ይሰጠኛል ብሎ አምኗል። ይሄ ደግሞ ሌላ የሚመሰገንበት በጎ ነገሩ ነው። የዚህ ታማሚ የመጻጉዕ ሰው ማለት የመጻጉዕ እድለኛ ሆኖ ክርስቶስ አገኘው እና ያኔ ምን አለው? መድኃኒታችን ኢየሱስ ክርስቶስ ሰው እንደሌለው አውቆ መዳን ትፈልጋለህን አለው። እስኪ ቃሉን አብራችሁ በሉ። መዳን ምን ትላለህ? ምን ትላለህ? ትፈልጋለህ ሆይ አለው። እስኪ ልጠይቃችሁ እናንተን፣ ይሄ መጻጉዕ ታማሚው ሰው ማለት ነው መዳን እንደሚፈልግ ክርስቶስ ያውቃል አያውቅም? ኢየሱስ ክርስቶስ ያውቃል አያውቅም? በደንብ ነው። እንኳን እሱ እኔ ያውቃለሁ። 38 ዘመን ምን እዛ እንዲሁ ዝም ብሎ ሊተኛ አይችልም። የሆነ ነገር ጎሎበት ጤናውን ለማግኘት ፈልጎ ነው። ቆሞ መሄድ ፈልጎ ነው። እንደ ሰው መኖር ፈልጎ ነው። እድናለሁ ብሎ ተስፋ አድርጎ ነው። እንኳን ኢየሱስ ክርስቶስ እኛ እናውቃለን ምን እንደሚፈልግ ይሄ ሰው። አምላካችን እግዚአብሔር ግን የነጻነት አምላክ ነው። የምን አምላክ አልኳችሁ? ክርስቶስ አምላካችን ሲያስተምር እኔን መከተል የሚወድ ቢኖር መስቀሉን ተሸክሞ ምን ይበለኝ ነው የሚለው። አቤት ይከተለኝ። እኔን መከተል የሚወድ ነው የሚለው። እኔ ላንተ ተወልጄ እኔ ላንተ ወርጄ ተወልጄ በግድህ ትከተለኛለህ፣ በግድህ የኔ አማኝ ትሆናለህ ቢል ይችላል አይችልም? ቀላል በደንብ ነው የሚችለው፣ ግን አያስገድድም። የሚገርም እኮ አምላክ ነው። እና ይሄ ነፃነት ይባላል። ለሰው ልጆች 3 ነገሮች ተሰጥቶናል። ለሁላችን በተፈጥሮ 3 ነገር ተሰጥቶናል። አንደኛ ነፃ ፈቃድ፣ ሁለተኛ ምርጫ፣ ሶስተኛ ኃላፊነት። 3 ነገሮችን ሰጥቶናል እግዚአብሔር። እስኪ ያዛችኋቸው። ምን አልኳችሁ? ነፃ ፈቃድ 1፣ ምርጫ 2፣ ከዚያ ሶስተኛ ኃላፊነት። እነዚህን 3 ነገሮች እግዚአብሔር በተፈጥሮ ለሁላችን ሰጥቶናል። ከዲሞክራሲ በፊት ቴኦክራሲ ይቀድማል እዚህ ምድር ላይ። እግዚአብሔር የሰጠን ነፃነት መለኮታዊ ነፃነት ማለት ነው። አያችሁ፣ ይሄ እነዚህ 3ቱ ነፃነቶች ነፃነት ወይም ነፃ ፈቃድ፣ ምርጫ። አሁን ሰው የወደደው ነፃ ፈቃዱን ተጠቅሞ ከፈለገ ድንጋይ ማምለክ ይችላል፣ ከፈለገ ራሱን ማምለክ ይችላል፣ ከፈለገ እግዚአብሔር የለም ማለት ይችላል። ነፃ ፈቃዱን ተጠቅሞ ሃይማኖቱን እምነቱን መምረጥ ይችላል ሰው። ተመልከቱ፣ ነፃ ፈቃዱን ተጠቅሞ ምርጫ ከመረጠ በኋላ በእምነት ጉዳይ ላይ ሶስተኛው ምን ነበረ ሰጥቶናል ያልኳችሁ? ኃላፊነትም ይወስዳል። ኃላፊነት ላደረገው ድርጊት ላመነው እምነት ራሱ ኃላፊነት ይወስዳል። ይሄ ለምሳሌ በጣም በለመዳችሁ ታሪክ ብናነሳው አዳም ሔዋንን እግዚአብሔር አምላክ ዕፀ በለስ እንዳትበሉ፣ ብትበሉ የሞት ሞት ትሞታላችሁ ነው እንጂ ያለው። ብትበሉ እጃችሁን እቆርጠዋለሁ አላለ። ብትበሉ የሞት ሞትን ትሞታላችሁ ብሎ ነፃ ፈቃዳቸውን ተጠቅመው በለስን ቢበሉ ምን እንደሚመጣባቸው ነገራቸው። ምን ሊከሰትባቸው፣ ውጤቱ የነፃ ፈቃዳቸውና የምርጫቸው ውጤት ምን ሊሆን እንደሚችል የሞት ሞትን ትሞታላችሁ ብሎ ተመልከቱ። ነፃ ፈቃዳቸውን ተጠቅመው እንብላ ብለው ቢበሉ
ተመልከቱ፣ ምን እንደሚመጣባቸው ነገራቸው። የሞት ሞትን ኃላፊነት ትወስዳላችሁ አላቸው እንጂ አሁን አስገዳጅ አምላክ ቢሆን ኖሮ ወይ ወደ ዕፀ በለሱ ስትሄድ ሔዋን አይኗን ማሳወር ይችል ነበረ፣ እግሯን መስበርም ይችል ነበር፣ እጇንም መቁረጥ ይችል ነበር የበለሱን ፍሬ ሳትቆርጠው። ግን የነጻነት አምላክ ነው። ዕፀ በለሱን ብበላ ምን ሆናለሁ፣ ባልበላ ምን ሆናለሁ የሚለውን እንድታውቅ አድርጓታል። ዳኝነቱን ለህሊናዋ ሰጥቷል። ስለዚህ ተመልከቱ፣ ነፃ ፈቃድ አብዝቶ ስለሰጣቸው ዝም አለ። የነጻነት አምላክ ከዲሞክራሲ በፊት ቴኦክራሲ ይበልጣል ይቀድማል ያልኳችሁ ለዚያ ነው። መለኮታዊው ነጻነት እግዚአብሔር ለፍጥረቱ የሰጠው ነጻነት ማለት ነው። ተመልከቱ፣ ነጻነት ደግሞ እንዳያባልገን ዝም ብሎ እንዲሁ ነጻነታችን ተጠቅመን እንስሳ እንዳንሆን እንዲሁ ዝም ብሎ የተሰደደ ህሊና እንዳይኖረን ደግሞ ጥቅምና ጉዳቱንም የሚያውቅ አእምሮ ሰጠን። አእምሯችን ደግሞ ባይገዛ መጽሐፍ ሰጠን። መጽሐፉን ብናልፍ ደግሞ ተው የሚሉ መምህራንን የሆኑ ድንቅ ድንቅ ተአምራቱን እግዚአብሔር በእኛ ህይወት ውስጥ አስቀመጠ። እነዚህን ሁሉ አልፈንና ተራምደን ከሄድን ግን ኃላፊነት እንወስዳለን ማለት ነው። አዳም ሔዋን አትብሎ የተባሉትን ህግ አፈረሱ። ነፃ ፈቃዳቸውን ተጠቅመው ዕፀ በለሱን በሉ። ነፃ ፈቃድ ተጠቅመው ኃላፊነት ወሰዱ። እስኪ እናንተ ተርጉማችሁ ንገሩኝ። ኃላፊነት ወሰዱ ማለት አዳምና ሔዋን ምን ሆኑ? ላጠፉት ጥፋት ምን ሆኑ? እስኪ ንገሩ። ምን ሆኑ? ምን መጣባቸው? የሞት ሞት መጣባቸው። በስጋቸው ወደ መቃብር፣ በነፍሳቸው ወደ ሲኦል ወርደው የዲያብሎስ ቁራኛ ሆኑ። ከደስታ ዓለም ተለዩ፣ ከክብር ተለዩ። 5500 ዘመን የሲኦል እስረኞች ሆኑ። ይሄ ኃላፊነት ወሰዱ ማለት ነው። በኋላ ይሄንን ኃላፊነታቸውን ነው ክርስቶስ የወሰደላቸው። መስቀል ላይ ሆኖ የሁላችንን በደል የተሸከመልን፣ አንተ የወሰድከውን ያመጣውን ኃጢአት አንተ መመለስ አትችልም፣ የፈረድኩትን ፍርድ እኔ ነኝ የምመልሰው ብሎ ፍርዱን በራሱ ላይ ፈረደ። አዳም ሊቀበለው የሰው ልጅ ሊቀበለው የሚገባውን መከራ ራሱ ተቀበለ ማለት ነው። እና ነፃ ፈቃዳችንን ለማሳየት ክርስቶስ አምላካችን መዳን ትፈልጋለህና አለው። መዳን እንደሚፈልግ እያወቀ ክርስቲያኖች ይልቅ አንድ ጸሎት ሁሌም እንዳንረሳው የሚያስፈልገን፣ ሁሌም አብረን ማለት ያለብን ጌታ ሆይ ለነፃ ፈቃዴ አሳልፈህ አትስጠኝ ማለት ነው። እኛ ነፃነት ሲሰጠን አናውቅበትም። አሁን የምዕራቡ ዓለም ጥቁርም ነጭም አንድ ነው ምንድነው የሚለው ነገር ያው እንግዲህ ነፃነቱ ይኖር አይኖር ያላቅም፣ ብቻ ነፃ ነው፣ እኩል ነው፣ አንድ ነው፣ ምንም የቀለም የምን ልዩነት የለም ተብሎ ነፃነትና ዲሞክራሲ በተመነሸነሸበት በፈሰሰበት ዓለም ሀገር ነፃነን ብለው የሚያስቡ ከነጮች በላይ ጥቁሮቹ ምን የከፋ ህይወት እንዳላቸው ምናልባት ታውቁ ይሆናል። እንዴት ብሽቅጥቅጡን እንዳወጡት የህይወትን ማለት ነው። ማለት አዎ ባሪያዎች ነበሩ። ከፈረንጅ ጋር አይበሉም አይጠጡም፣ ከፈረንጅ ጋር አይማሩም፣ ፈረንጅ በተሳፈረበት መኪና ወዘተርፈ፣ ፈረንጅ ቆሞ እነሱ የመኪና ወንበር የባቡር ወንበር አይዙም ወዘተርፈ። በእርግጥ ይሄ አሁንም በአንዳንድ የአፍሪካ ሀገሮች አሉ የታወቀ የሚታይ ነገር ነው። አሁን ድረስ ነፃ ናችሁ እየተባሉ እንኳን ፈረንጅ ሲያዩ ይፈራሉ። እኔ እንኳን ያየሁት ለምሳሌ ደቡብ አፍሪካ ማንም ጥቁር ሌባ መንገድ ላይ ነጭ ወድቆ ቢያገኝ ኪሱን አይፈትሸውም። ሞቶ እንኳን የሚያይ ነው የሚመስለው። ነጭ ሲፈሩ ማለት ነው ሌቦች። ጥቁር ሲሆን እንደሆነ እነሱን ከመሰላቸው ግን ጣጣ የላቸው። ደመከልብ አድርገውት የትም ሊሄዱ ይችላሉ። ምንም ችግር የለም። ዶሮ የሞት አይመስላቸው። አያችሁት? አሁን ነፃ እድሜ ለማንዴላ እንግዲህ ነፃ አድርጓቸዋል ይመስለኛል። ግን ህሊናቸው ገና ነው። ባርነት ይሄን ነው። አንዳንድ ጊዜ እኛ እንላለን አይደለ? ለውጭ ጣሊያን ትንሽ ብትሰነብትልን ኖሮ እኮ እንሰለጥን ነበር እንላለን። አዎ መንገዱ ይለማ ነበር ብዬ ገምታለሁ። ግን ኮረኮንቻ አይምሮ ውስጥ ጥለውብን እንደሚሄዱ የገባኝ ይህን ሳይ ነው። የሆነ የለዘበ መንገድ ሊኖረን ይችላል። የሆነ አንዳንድ ህንፃዎቻችን ያምሩ ይሆናል። ግን በእርግጠኝነት ገደል የሆነ አይምሮ የሆነ እንደው ሸለቆና ተራራ የበዛበት
ህሊና ተሸክመው ብዙ የራቅን ባይሆንም የበለጠ ደግሞ ሞራላችን ደቆ ነበር የምናልቀው። ለማንኛውም ልላችሁ የፈለኩት ነፃነት መጣ ማለት ነፃነትን ያለ አግባባቸው ተጠቅመው ወንድን በሴት ባህሪ ሴትን በወንድ ባህሪ እንለውጠው ማለትም በብዛት የምታዩቸው እነዚህ ተፈተው የተለቀቁ ባሪያንን ብለው ራሳቸውን ነበርን ብለው ራሳቸውን ያሳመኑ ሰዎች ናቸው። ነፃነት ምን እንደሆነ አላወቁም እና በጣም ፈነጠዙ። ያለ አግባብ ነፃነትን የፈለግነውን እንሁን ብለው ምድር ላይ የሚደረገውን በሙሉ በቃ ማድረግ እንፈልጋለን አይነት ነገር የምናይባቸው ማለት ነው። ቅዱስ ጳውሎስ አስቀድሞ ሮሜ ምዕራፍ 1 ቁጥር 20 ላይ አነስተያ ሆሙኒ አደጋ ፍጥረቶን ወተመሰላ በዘኢኮነ ፍጥረቶን ሴቶች ጠባያቸውን ተፈጥሯቸው ያልሆነውን ነገር ተው፣ ተፈጥሯቸው የሆነን ነገር ተው፣ ተፈጥሯቸው ያልሆነውን ነገር ወደዱ፣ ወንዶቻቸውም እንደዚያው እያለ የሚናገርላቸው ነገር በዘመናችን ደግሞ ስጋ አልብሰው አሳዩ። እንዲህ አይነት ነገር የሚመጣው ታስሬ ነበር፣ አሁን ግን ተፈትቻለሁ፣ ነፃ ነኝ፣ ነፃነቴን ማንም እንዲነካኝ አንፈልግም፣ የወደድኩትን ማድረግ እችላለሁ የሚል ስድ አይምሮ የሚያመጣው ነው። ይሄ ስድ እንግዲህ አይምሮ እንደዛ ነው፣ ቃሉ ደስ አይልም። ግን ለነፃነታችን ራሳችንን አሳልፈን እንዳንሰጥ እግዚአብሔር ይጠብቀን። እንደው ዝም ብሎ ምን አገባው የሚል ትውልድ እንዳይመጣ ማለት ነው። ይመለከታል የሚል ትውልድ እንዳይመጣ ማለት ነው። የሆነ የሚያፍር አይምሮ እንዲኖረን እግዚአብሔር ይርዳል። በነገራችን ላይ ሰው የማያፍረው እንስሳ ሲሆን ነው። ኧረ አንዳንድ እንስሳት እንደውም ያፍራሉ። እነ ውሻ እነ ድመት እኮ ያፍራሉ አይደል? ቢያንስ ከተጸዳዱ በኋላ በነውር አፈር አልብሰው ምናምን ነው የሚሄዱ። አንዳንድ እንስሳት እንደውም በሰው ፊት ሁሉ አይበሉም፣ አይጸዳዱም ሁሉ ዞር ማለትን ይወዳሉ። ምን ማለት ነው? የኛ ተፈጥሮ ማፈር ነው። ማፈር የሚገባ ነገር ላይ ይታፈራል። ዝም ብሎ ሸምቃቆች ነው ማለት አይደለም። የበታችነት ስሜት ይሰማችሁ ማለት አይደለም። በሆነ ባልሆነው ግን ደግሞ ሰብአዊነት ድንበሩን እንዳይጥስ ለነፃነታችን ተላልፈን እንዳንሰጥ እግዚአብሔር በልክና በአግባብ የምንኖርበት ህይወትን ለሁላችን ይስጠን። ይሄ ትልልቅ የሆኑ መርከቦች የትኛውም ተንቀሳቃሽ ነገር ፍሬን አለው አይደል? የሰው ልጅ በባህሪው ፍሬን ከሌለው የት እንደሚሄድ ማወቁ ቀላል ነገር ነው፣ ሳይንስ አይደለም። እና ነፃነት የምንለው ነገር ከሃይማኖት ከባህል ማለት ከጥሩ ባህል ከማይጎዳው መጥፎ ካልሆነው ባህል የሚያርቀን ከሆነ ልጓም የሌለው ፈረስ ወይ ምንድነው መሪውም ፍሬኑም የተበጠሰ መኪና ነው የምንሆነው። ስለዚህ መዳን ትፈልጋለህ ብሎ ነፃነትን ክርስቶስ በመጻጉዕ ላይ ያሳየን። እሱ ግን የተናገረው ምን ሆነ? እስኪ ወደ መጻጉዕ ስንመለስ መጻጉዕ ምን ብሎ መለሰ? ብሶቱን መለሰ። ያው ታውቁታላችሁ፣ ሰው የለኝም ነው ያለ። ምን የለኝም ማለት የሚገርማችሁ ይሄ ሰው ብዙ የምንወቅሰው ነገር ነበረ፣ ግን የሆነ የሚነግረን ደግሞ ሌላ የሚጠቅም ነገር ደግሞ ይናገራል። ማለት ለኛ ትምህርት የሚሆን ነገር። እሱ ምንድነው? የታመመ ሰው ከህመሙ በላይ ጎልቶ የሚሰማው አንድ ሌላ ተጨማሪ ነገር እንዳለ የገባን በሱ ነው። መጽሐፍ ቅዱስ ነው። እሱ ምንድነው? ሰው አልባ መሆን፣ ጠያቂ ማጣት፣ ወገን ማጣት፣ አይዞህ ባይ ማጣት። አሁን ሙዝና ብርቱካን ወይ ሎሚ ምንድነው የሆነ እንዲያው አትክልትና ፍራፍሬ ይዞ መሄዱ አይደለም ቁም ነገሩ። ላይበላም ይችላል፣ ሆዶ የተዘጋ ሊሆን ይችላል። ግን አይዞህ ባይ ማጣት ለካ ሌላ በሽታ መሆኑን ደግሞ አይተናል። በሰንበት ቀን ብታሰር አልጠየቃችሁኝም የሚለውን ቃል የምንፈጽመው ብራብ አላበላችሁኝም የሚለውን ቃል እንድንፈጽም የታዘዝነው ክርስቲያኖች ለሚያውቅ ሰው ብቻ እንዳልሆነ ታውቃላችሁ። ለምናውቃቸው ሰዎች ብቻ አይደለም ጥያቄውን ማድረግ። እግዚአብሔር ያስፈታችሁ አይዟችሁ ማለት ያለብን የምናውቃቸውን እስረኞች፣ አጎት፣ አክስት፣ ጎረቤትና ጓደኛ አይደለም። ሰው የሆነውን ሰው ሁሉ ነው እንድንጠይቅ የታዘዝነው። መቼስ ራሱን የፈጠረ የለም፣ ቡድን የፈጠረው ሰው የለም። ቡድን የፈጠረው አመለካከት፣ ሐሳብ ምናምን ሊኖር ይችላል። ሰውን ግን የፈጠረው እግዚአብሔር ነው። እና የማን ነው ብለህ ሰውን አትጠይቀውስ መዝ እግዚአብሔር ውእቱ፣ ያ ሰው የእግዚአብሔር ፍጥረት ነውና ይላል። የእግዚአብሔር ፍጥረት እንደተበደለ እንደተጎዳ እንዳዘነ ከተሰማን ሁሉን ማጽናናት ሁሉን መጠየቅ እንዳለብን
ወንጌላውያን መተርጉማን ነግረውናል። እና መጻጉዕ የሚጠይቀው አጥቶ 38 ዘመን ከአልጋ ተጣብቆ መኖሩ ከበሽታው በላይ ሰው አልባ መሆኑ ለካ ሌላ ችግር ፈጥሮበታል። እና ብራብ አላበላችሁኝም የሚለው የምታውቋቸውን ረሃብተኞች አይደለም፣ የማታውቋቸው ጭራሽ መንገድ ላይ አይታችሁ የማታውቋቸው ደግሞ ረሃብተኛ የማይመስሉ ረሃብተኞች አሉ። በጣም ትልቁ ችግር ደግሞ እሱ ነው። መለመን ውርደት የሚመስላቸው ይሄ አይን አውጣው የኔ ቢጤ ሌባማ የኔ ቢጤ የሚለምነው ሰውማ ምን ችግር አለ? እንደምንም ሀብትም ሊኖረው ይችላል። ይሄ ለመለመን ያፈረው ነው እንዲያው መረዳዳት ያለብን። መቼም እንተዋወቃለን። እንዲህ አይነት ነገሮች የነፍስ ስንቅ ይሆናሉ። እና አሁን በቀጣይ ሳምንት ክርስቶስ በመጣ ጊዜ እንኳን የሚገርማችሁ በቀኝና በግራ ዓለምን ሁሉ አቁሞ የሚጠይቀው ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል። በቀኝ በግራም ያሉት መቼ ተርበህ አይተን፣ መቼ ተጠምተህ አይተን፣ መቼ ጠየቅን ነው። ከታናናሾች ያደረጋችሁት ለአንዱ ካደረጋችሁ ለኔ ምን አላችሁ? አያችሁት? ለኔ ያደረጋችሁ ነው የሚለው። በጣም የሚደንቅ ነውና ለማናቃቸው ሰዎች ያደረግነው ነገር ለምናውቀው ክርስቶስ እንዳደረግነው ሆኖ ይመዘገባል። እንደዚህ ሆኖ የመንግስተ ሰማያት መግቢያ ይሆናል። አያችሁት? ይሄ መጻጉዕ ሰው አልባ ሆኖ መኖሩ ትድናለህ፣ መዳን ትፈልጋለህ ለሚለው ጥያቄ ቀጥተኛ መልስ አይደለም። ግን እኔ ሰው የለኝም እንዴት እድናለሁ? ወደ ውሃው ሲነዋወጥ እኮ ወስዶ የሚጥለኝ ሰው የለም። እኔ ገና እንደው ለመሄድ ስንኳተት ሌላ ሰው ቀድሞ ሰው ያላቸው ዘመድ ያላቸው ሰዎች ቀድመው ይጣላሉ ወደ ጠበሉ፣ ያኔ ሌሎች ድናሉ፣ እኔ ግን እዚህ እንደተኛው ቀረው ማለቱ ነው። አያችሁት? በብሉይ ኪዳን ዘመን ሁለት ነገር ልንገራችሁ። ፈውሱ የሚደረገው ቅዳሜ ቅዳሜ ብቻ ነበረ። መቼ አልኳችሁ? ቅዳሜ ቅዳሜ፣ እሱም አንድ ጊዜ ብቻ። ቅዳሜም ድግግሞሽ የላትም፣ አንድ ጊዜ ብቻ ነበረ። መቼ? ውሃው የእግዚአብሔር መልአክ ወርዶ ውሃው ሲነዋወጥ። እግዚአብሔር መልአክ መቼ እንደሚወርድ አይታወቅም ሰዓቱ። ከዚያ ቅዳሜ ነው። በሳምንት አንድ ጊዜ ብቻ ውሃው ይነዋወጣል። ያቺ ቅጽበት ነበረች ፈውስ የሚገኝባት። በዚያ ስፍራ ነው ክርስቶስ ተገኝቶ እንግዲህ ጠበሉን ሲጠብቅ ጠበሉን የፈጠረው ጌታ መጣለት። መልአክ የሚያነዋውጠውን የመልአኩን ተአምር ሲጠብቅ የመላእክት አለቃ፣ የመላእክት ጌታ፣ የመላእክት ፈጣሪ ተገልጦ ከጎኑ ምን መዳን ትፈልጋለህ ብሎ ጠየቀው። እና ብሶቱን ከተናገረ በኋላ በል እንግዲያውስ መዳን ከፈለክ አልጋህን ተሸክመ ሄዳለው። አልጋውን ተሸክሞ ሄደ። እንደሰማችሁት እንግዲህ ይሄ በቀጣዩ ታሪክ ሰዓቱ ከበቃን ቀጣዩ ታሪክ ምን ይላል? ቁጥር 10 ላይ ያም ቀን ሰንበት ነበረ ብሎ ይጀምራል። ያም ቀን ምን ነበረ? ሰንበት ማለት የኛ እሁድ ሳይሆን የአይሁድ ሰንበት ቅዳሜ ማለት ነው። ቅዳሜ ነበረ ቀኑ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው አልጋህን ተሸክመህ እንድትሄድ አልተፈቀደልህም ማለት። በጣም አያሳዝኑም እነዚህ ክፎች? 38 ዘመን ተኝቶ የነበረ ሲሰቃይ የነበረ ዘመዳቸው ወንድማቸው ካልጋ በመነሳቱ እልል ሊሉ ሲገባቸው እንዴት አልጋህን ተሸክመህ ትሄዳለህ? ነውር አይደለም እያሉ ተከተሉ። የሚገርሙ ሰዎች እኮ ናቸው። እንዲህም ክፉ ይኮናል፣ እንደዚህም ክፉ ይሆናል ማለት ነው። እንዲህ ርኅራኄ አልባ ይኮናል። ለነገሩ አዲስ አይደለም። ዮሐንስ ምዕራፍ 11 ላይ አልዓዛር ሞተብን ብለው ፊታቸውን ሲልጡ የነበሩ አይሁድ፣ እንባ ሲያፈሱ የነበሩ አይሁድ ከ4 ቀን በኋላ ክርስቶስ መጥቶ አልዓዛርን አውጣ ከመቃብር ብሎ አልዓዛርን ከነመግነዙ ከመቃብር ሲያወጣው ብዙ ሕዝብ ይሄማ እውነትም አምላክ ነው ብለው ብዙዎች ተከተሉት። እንዴ ለምን አልዓዛር እዚያው እንደበሰበሰ አይቀርም? ብዙ ሕዝብ እኮ ተከተለው ይሄን ሰውዬ ብለው እዚያው አልዓዛርን ሊገሉት ፈለጉ ይላል። አይቀርም? እዚያ ሊያለቅሱ መተው ፍቅር በቃ ወንድማችን እያሉ ጥቅም ሲመጣ ለካ ሙትልን ኑር ከሚለው ይልቅ ሙት የሚሉ ሰዎች አሉ። በስንት ወዳጅነት መሃል ስንት ጠላትነት አለ የተደበቀ። ይሄ የውሸት ፍቅር ማለት ነው። የውሸት ለቅሶ ያዞ ንባ የሚባለው ይሄ ንባ ነው። አሁን በመጻጉዕ ሕይወትም የምናየው እንደዚያ ነው። አልጋህን ተሸክመ ሄድ መባሉ ደስ ሊላቸው ሲገባ፣ እግዚአብሔር ድንቅ ነገር አደረገ ሊሉ ሲገባቸው
እንዴት በሰንበት አልጋን ተሸክመህ ትሄዳለህ አሉት። እሱም የነሱ ተባባሪ ሆኖ የሆነውን ነገር እስኪ እንየው። እርሱ ግን ያዳነኛ ሰው አልጋን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋን ተሸክመህ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ማለት የተፈወሰው ያዳነውን አላወቀው፣ ወይም የዳነው ያዳነውን አላወቀም። እስኪ አብራችሁ ይበሉ፣ የዳነው በሉ፣ ያዳነውን አላወቀም። እስኪ ምን አልኳችሁ? የዳነው ያዳነውን ምን አላለም? አያሳዝንም? ደግሞ ሌላው ትልቁ ነጥብ ይሄ ነው። እስኪ አለማወቁ ምን ችግር አመጣበት? ችግሩን የምታገኙት የዮሐንስ ወንጌል ምዕራፍ 17 ቁጥር 20 ጀምሮ ስትመለከቱ ነው። የዮሐንስ ወንጌል ምዕራፍ 17 ላይ መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፍርድ አደባባይ በጲላጦስ ዳኝነት ኃጢአተኛ ወንጀለኛ ተብሎ ተከሰሰ። ከተከሰሰባቸው ዋና ከሚባሉ ክሶች አንዱ ሰንበትን ሽሯል። ሰንበትን ምን ብሏል? ይሄው አልጋ እያሸከመ በሰንበት ልንሸከመው የማይገባንን ነገር እያሸከመ ሰዎችን እያዳነ እየፈወሰ ይሄው ብለው ሲከሱት ምስክር ሆኖ አዎ አልጋዬን ያሸከመኝ በሰንበት ያዳነኝ ይሄ ነው ብሎ ምስክር ሆኖ የመጣው ይሄ መጻጉዕ ነው። ምስክር ብቻ አይደለም የሆነው፣ እንዴት አንተ ግን በሰንበት ይሄን ታደርጋለህ ብሎ ዮሐንስ 17 ላይ ተጽፏል። በጥፊ መቶታል ክርስቶስን፣ በጥፊ መቶታል። እንዲያውም ክርስቶስ ስለምን ትመታኛለህ አለ። ደግሞ አልጋህን ተሸክመህ ሄድ ስላልኩህ ነው ወይ ማለቱ ነው። ሰው የለኝም ባልክ ጊዜ ሰው ሆኜ ስላዳንኩ ነው ወይ ማለቱ ነው። ስለምን ትመታኛለህ ብሎ የመለሰለት ለዚህ 38 ዘመን ካልጋ ተጣብቆ በሰንበት አልጋውን ተሸክሞ ለሄደው ለታማሚው ሰው ነው ብለው ቤተክርስቲያን ሊቃውንት አባቶች ተረጎሙልን። እና ተመልከቱ፣ ያዳነውን አለማወቁ ያመጣበት ችግር ይሄ ነው፣ ያመጣበት ጣጣ ይሄ። ላዳነው አምላክ እውነተኛ ምስክር እንዳይሆን አደረገ። ያዳነው ጌታ ማን እንደሆነ እንዳጋረደው ክርስቲያኖች እኛ ያ መጻጉዕ ተኝቶባት በነበረችዋ ቤተሳይዳ ነው ያለነው። ከዚያች በከበረች ቤተክርስቲያን ውስጥ ነው ያለነው። ቤተሳይዳ የምህረት ቤት የተባለችው ያቺ የእስራኤሏ የኢየሩሳሌሟ መጠመቂያ 5 መጠለያዎች ነበሯት። የኛ ቤተክርስቲያን 5 ምስጢራት አሏት። ስንት አልኳችሁ? እስኪ አንዱን ንገሩኝ። ከ5ቱ ምስጢራት እስኪ ባካችሁ አንድ ንገሩኝ። ምስጢረ ጥምቀት። እሺ አንድ 5ቱን እስኪ ሙሉት። እንደው ምስጢረ ሥላሴ 2፣ ምስጢረ ሥጋዌ 3፣ ምስጢረ ቁርባን 4። አንድ ነው የቀራችሁ። በጣም ጎበዞች ናችሁ። አውጣጣችሁ ሞልታችሁታል። አንድ ቀራችሁ። ምስጢረ ትንሣኤ ሙታን። እነዚህ 5 ዋና ሌሎችም ምስጢራት አሉ። ዋና የሚባሉ ምሰሶቿ እነዚህ ናቸው። 5ቱ አእማደ ምስጢር ወይም ምስጢራት የቆሙባት፣ እነዚህን በመፈጸም ለምእመናን ድህነትን የምትሰጥ፣ በስጋውና በደሙ ለምእመናን የነፍስና የስጋ ፈውስ የምትሰጥ፣ በጥምቀቱ በውሃው ደግሞ ልጅነትን የምትሰጥ ቤተክርስቲያን አለችን። የሥላሴን አንድነት እና ሶስትነት የአምላክን ሰው መሆን አስተምራ መንግስቱን የምታወርስ የድህነት ቤት አለችን። የፈውስ ቤት፣ የምህረት ቤት አለችን። የኛ ቤተሳይዳ ቤተክርስቲያናችን ናት። እዚህ ነው ተጠልለን ያለነው ክርስቲያኖች። አሁን እንግዲህ የመጨረሻው ጥያቄ እኛ መጻጉዕ ላለመሆናችን አሁን ምን ዋስትና አለን? በቤተክርስቲያን አውቃለሁ ጌታችንን አንሰቅለውም። ያዳነንን በመጠኑም ቢሆን ለማወቅ ጥረት እናደርግ ይሆናል። ግን እንዴት ነው ያዳነንን አምላክ እያወቅነው ነው? እስኪ አሁን እኮ እዚህ ውስጥ ከመካከላችሁ ልክ አሁን 5ቱን አዕማደ ምስጢር እንደምንም ጥሩ ነው ተሳትፎ እንደሞላችሁት ኢየሱስ ክርስቶስ አምላክነቱን የተመለከተ አንድ የእምነታችሁ
መለያ የሆነ ጥቅስ ንገሩኝ እስኪ ከመጽሐፍ ቅዱስ ብትባሉ ማንበብ የምትችሉ ወጣቶች ትችላላችሁ መናገር? መጽሐፍ ቅዱሳችሁን ታውቁታላችሁ? ስለ ቅድስት ድንግል ማርያም አምላክን በስጋ ስለወለደች ስለ ድንግል ማርያም እናትነት፣ ወላዲታ አምላክነት፣ አማላጅነት፣ ክብር አንድ የመጽሐፍ ቅዱስ ጥቅስ ቃል ንገሩኝ ብትባሉ መስጠት ትችላላችሁ? ማንበብ የምትችሉ ወጣቶች ስለዳናችሁበት ጥምቀት፣ ልጅነት ስላገኛችሁበት ውሃ አንድ ጥቅስ ንገሩኝ ብትባሉ ትችላላችሁ? አትችሉም እያልኩ እየደመደምኩ አይደለም። ከቻላችሁ እሰየ። ግን በቤተ ክርስቲያን ትምህርት እንዲህ አይነት ጉድለቶች ካሉብን ምናልባት እየቆረብን እንኳን ቢሆን ቁርባኑ ምን እንደሆነ ካላወቅን ነገ በቁርባን ላይ አመፀኞች እንሆናለን። እንኳን ቆራቢዎች አቁራቢ የነበሩ ሰዎች ዛሬ ከወጡ በኋላ ቤተ ክርስቲያንን የሚሳደቡ የስድብ አፍ የተሰጣቸው አጋንንት ሆነዋል። እዚህ ቤተ ክርስቲያን ውስጥ ያደጉ፣ እዚህ ቤተ ክርስቲያን ውስጥ ያረጁ፣ መጻጉዕ ሆነው እዚህ ቤተ ክርስቲያን ተጣብቀው የኖሩ ክርስቶስን የማያውቁ መጻጉዎች፣ ቤተሳይዳን የማያውቁ በቤተሳይዳ ተጣብቀው ያረጁ መጻጉዎች ቤተ ክርስቲያን ውስጥ ነበሩ። ብዙ ዘመን ስለኖሩ ቤተ ክርስቲያኒቱን አያውቋትም፣ አላወቋትም። በጣም የሚያሳዝነው እሱ ነው። እና እነዚህ ሰዎች አሁን ከወጡ በኋላ ብዙ ጊዜ ያው እንደ መጻጉዕ ሲሆኑ ሲናገሩ ትሰማላችሁ። መጻጉዕ የሐሰት ምስክር ነበረ። የሐሰት ምስክር ክርስቶስን በጥፊ መጥቷል ከመመስከሩ ባሻገር እና ግን ደግሞ ቤተሳይዳ ላይ ስንት ዓመት ኖሯል አልኳችሁ? አቤት። እና አንዳንድ ወጣት ልጆች እዚህ የነበሩ አገልጋዮችን ቄስ ነበርን መርጌታ ነበርን የሚሉ ወጣቶችን ሲከራከሯቸው እንዴ አንተ ትላንትና ተወልደህ እኔ እኮ ይኸውልህ ታቦት ሲሸከም ያረጀው ሰው ነኝ፣ አንተ ትላንትና እንደ የመጣህ ምናምን እያሉ በኖሩት እዚህ ቤተክርስቲያን ውስጥ በቆዩበት ዘመን ሊመኩ የሚፈልጉ ሰዎች አሉ። በመቆየት ከሆነማ ይሄው ካልጋ ተጣብቆ መጻጉዕ አሁን 38 ዘመን ኖሯል። ግን ቤተሳይዳ ምን እንደሆነች አያውቅም። በቤተሳይዳ ያዳነው አምላክ ማን እንደሆነ አያውቅም። መኖር ከተባለማ እዚህ ቤተክርስቲያን ውስጥ ደወሉ ሲደወል ለምሳሌ የቅዱስ ሚካኤል ደወል አሁን 50 ዓመት አይሆነው ነው ይበልጠዋል። እዚህ አካባቢ ቅርስ ስለሚበዛ ምናልባት እንደው እሺ ከቤተክርስቲያኑ አንፃር አይደለም እንደው ከደወሉ አንፃር 50 ዓመት ቢሞላው 50 ዓመት ሙሉ እዚህ ደወል ሆኖ የኖረው ምዕመናንን ለቅዳሴ ሲጠራ ቅዳሴ ተጀመረ፣ እግዚኦ ተባለ፣ እንደዚህ ሆነ እያለ ምልክት እየሆነ ያገለገለ ደወል የጮኸ ደወል ለቅዳሴ ሲደወል ቅዳሴ መሆኑን ያውቃል አያውቅም? እስኪ ንገሩ። ደወሉ ያውቃል አያውቅም? አቤት ምን ነው የካ ደወል ያውቃል ወይ ንገሩኝ። ወይ ምንድነው ደወሉ ቅዳሴ መሆኑን ያውቃል? ኧረ እንዴት ነው የሚያውቀው? ጸጥ ስትሉ እኮ አጠራጠራችሁ። ያውቅ ይሆን እንዴ ብዬ አያውቅም። አንዳንድ ሰዎች እዚህ ቤተክርስቲያን በዝማሬ በቅዳሴ በሆነ አገልግሎት ሲጮሁ የኖሩት ለካ እንደ ደወል ነው። እንደ ደወል ምንም የሚያውቁት ነገር የለም። መጮህ ነው። ከበሮም ግን ከበሮ ምን እንደሆነ ማህሌት ይሁን ቅዳሴ ይሁን ለቅሶ ይሁን ምን የሚያውቀው ነገር የለም። ሲመቱት ይጮሃል። እኔ እንደውም አክብሬ በንዋያተ ቅድሳት መሰልኩት። አሁን ቤታችሁ ቴሌቪዥን አለ። ዜና የምትሰሙ ከሆነ 3 ሰዓት ሆኗል ዜና እናሰማለን ይላል። ቴሌቪዥናችሁ 3 ሰዓት መሆኑን ያውቃል አያውቅም? ንገሩኝ። እርግጠኛ ናችሁ? እሺ እጃችሁ ላይ ያለው ሰዓት አሁን 3 ሰዓት መሆኑን ያውቃል አያውቅም? የሚያውቅ ሰው ይናገርበታል እንጂ ቴሌቪዥኑ 3 ሰዓት መሆኑን አያውቅም አይደለ? ለዚህም ማስረጃ የሚሆነን ጋዜጠኛው ቢሳሳት ቴሌቪዥኑ አያርመውም አይደለ? 3 ሰዓት ሆኖ 6 ሰዓት ሆኗል ዜና እናሰማለን ቢል ኧረ 3 ነው ይላል እንዴ? ምክንያቱም ቴሌቪዥን መናገሪያ እንጂ ተናጋሪ አይደለም። ቴሌቪዥን መናገሪያ እንጂ ምን አይደለም? መናገሪያ እንጂ ምን አይደለም? ተናጋሪ አይደለም። መናገሪያ ነው፣ መነጋገሪያ ነው። እና አንዳንድ ሰዎች እዚህ ቤተክርስቲያን ውስጥ ለካ ተናጋሪዎች አልነበሩ፣ መነጋገሪያዎች ናቸው። በጣም ነው የሚያሳዝነው።
በጣም ነው የሚያሳዝነው እጅግ በጣም። መጻጉዕ አሁን ቆይታው እንደዛ ነው። ስድብ እየሰደደ እንደው አሽሙር እንዳይመስላችሁ። መቼም መጽሐፍ ቅዱስ ላይ አሽሙር የለም። ይኸው 38 ዘመን ኖሯል እኮ። ስለ ቤተ ሳይዳ የሚያውቀው ነገር የለም። ስለተነገረው ትንቢት የሚያውቀው የለም። አይ እንደው ብዙ ባንፈርድበት፣ እሱ እኮ ታሞ ተኝቷል። ኧረ ወዳጅ እስኪ ተመልከት። አይነ ስውራን ለምሳሌ ማርቆስ 9 ላይ ሌሎችም የዮሐንስ ወንጌል ምዕራፍ 9 ላይ ዮሐንስ ምዕራፍ 9 ማርቆስ ምዕራፍ 9 ላይ ሁለቱም 9 ምዕራፎች ላይ እስኪዩዋቸው ሁለት አይነ ስውራን አሉ። ክርስቶስን በአይነ ስጋ ማየት አይችሉም። በልባቸው አይን ግን ክርስቶስ ማን እንደሆነ አውቀው አይነ ስውራን የተረዱትን አምላክ ተአምር ሲደረግ ባይኑ እያየ መጻጉዕ ያዳነው ማን እንደሆነ አላወቀም። አይን የሌላቸው ሰዎች የሚያዩትን አምላክ አላየውም። እሱ የስጋ አይን የሌላቸው ሰዎች አይተውት የመሰከሩለትን ጌታ የመሰከሩለትን አምላክ እሱ ግን ከነሱ በላይ ሆኖለት ተደርጎለት ያደረገለትን አምላክ አያውቀው። ከነሱ በላይ ደግሞ ቤተ ሳይዳ በመኖር ይታወቃል። እነሱ እዚያ ተጣብቀው አልኖርም እንደሱ እንደ መጻጉዕ ማለት ነው። ሁለቱም አይነ ስውራን እንደሱ አይነት ታሪክ የላቸውም። እዚያ ቤተ ሳይዳ የመኖር ታሪክ የላቸውም። እናስባችሁታል። አሁን መጻጉዕ እነ በርጤሚዮስ እነ ጤሚዮስን ሊነቅፍ ይችላል እንዴ? አንተ ክርስቶስን ታውቀዋለህ፣ አንድ ቀን አይደል በመንገድ ስትሄድ ያገኘው፣ እኔ እኮ 38 ዘመን ቤተ ሳይዳ ነው የኖርኩት ሊል እኮ ይችላል ማለት ነው። በጣም እኮ የሚያሳዝን ነው። እዚህ ምድር ላይ ያለው ቁማር ያው ነው። በቃ መጻጉዕ ነው ስሙን ቀይሮ ዛሬ ቤተክርስቲያንን በጥፍ የሚመቱ ነበርንበት። እናንተ ምን ታውቃላችሁ? እኛንን እኮ እንዲህ የሚሉ ሰዎችን ያው መቼስ ማህበራዊ ሚዲያው ላይ ያላችሁ ወጣቶች ሰሙ ይሆናል ታዩ ይሆናል ብዬ ገምታለሁ። ስለምን እየተናገርኩ እንደሆነ ትገምታላችሁ። እና ኧረ እነሱን እንተው፣ እኛ ራሳችን መጻጉዕ እንዳንሆን እግዚአብሔር ይጠብቀን። እኛ ራሳችን እኮ ፍጻሜያችንን አናውቅም። ምን ማለት ነው? ዕውቀት ቢሆን ኖሮ እነ አርዮስ እነ መቅዶኒዎስ የዕውቀት ችግር የለባቸው። ዕውቀታቸው ከክህደት አላዳናቸው። ዕውቀታቸው በአለቱ ላይ አጽንቶ ዕውቀት ብቻ አልጠበቃቸውም። ከዕውቀት ጋራ ቤተክርስቲያንን መውደድ፣ ቤተክርስቲያንን ከመውደድ ጋራ ቤተክርስቲያንን ማወቅ፣ ሁለቱንም እግዚአብሔር ይሰጠን ዘንድ ቅዱስ ፈቃዱ ይሁንልን። በምትወዷት ግን ደግሞ በማታውቋት ቤተክርስቲያን ግን የጊዜ ጉዳይ ነው እንጂ ትወድቃላችሁ ክርስቲያኖች። ይሄንን እርግጠኛ ሆኜ ነው የምነግራችሁ። ከኔ አይደለም ከመጽሐፍ ነው። ዝም ብሎ እንደ መጻጉዕ ዝም ብሎ ተኝቶ መኖር፣ ጧት ማታ መመላለስ። አንዳንዶቻችን እንዴ አስራት በኩራት ካወጣን ከቆረብን ንስሐ ከገባን እንደው የሚፈለገውን ነገር ሁሉ በህይወቴ ካደረኩ ስለ ሃይማኖት ማወቅና መማር ደግሞ ግዴታ ነው እንዴ የሚል ሞኝ አይጠፋም። ባጭሩ ልንገራችሁ ክርስቲያኖች፣ በጣም ባጭሩ አዎ መቁረባችሁማ ሌላ ምን የህይወት ፍጻሜው እኮ ቁርባን ስጋውን ደግሞ ንስሐ ነው። ሌላ ምንም ነገር የለውም። ግን ንስሐ ምን እንደሆነ ሳያውቅ ዝም ብሎ በልማድ ንስሐ የሚገባ መቁረብ ምን እንደሆነ ሳያውቅ በልማድ የሚቆርብ ሰው፣ አስራት በኩራት መስጠት ምን እንደሆነ በልማድ የሚሰጥ ሰው አንድ ቀን ማቴዎስ ምዕራፍ 7 ቁጥር 24 ላይ ፈተና ተጽፏል። ሁለት አይነት ቤቶችን የሚገፋ ፈተና። ይሄ ሁለት ፈተና የመጀመሪያው ልንገራችሁ፣ ሌላውን ሌላ ጊዜ ትማሩታላችሁ። ማቴዎስ 7:24 ላይ አንድ በአለት ላይ የተሰራ ቤት አለ። ነፋስ፣ ጎርፍ፣ ዝናብ ሶስቱም አንድ ላይ ሆነው ቤቱን ገፉት፣ አልወደቀም፣ አለት ላይ ስለተሰራ። ሁለተኛው ቤት ተራ አፈር ላይ ነው የተሰራ። ሰውየው ገንዘብ አለኝ ብሎ ባልተጠና ቦታ ላይ ሰራው። ዝም ብሎ እንዲሁ ተራ አፈር ላይ ቤቱን ሊሸከም የማይችል ቦታ ላይ ሰራው። ጎርፍ፣ ነፋስ፣ ዝናብ ያኛውን ቤት የገፉት ገፊዎች ይሄኛውን ቤት ገፉት፣ ወደቀ፣ አወዳደቁም የከፋ ሆነ ይላል። ተመልከቱ፣ አወዳደቁ ምን ያለ ሆነ ይኸውላችሁ። አንዳንድ ቤት አደጋ ቢደርስበት እንኳን እንደገና ሊጠገን ይችላል አይችልም? ያውን እሳት ነካክቶ የተዋቸው ጎርፍ ነካክቶ የተዋቸው ቤቶች እንደገና ሊጠገኑ ይችላሉ። ይሄኛው ቤት ግን አወዳደቁ የከፋ ሆነ። ለምን? በአለት ላይ አልተሰራም። አለቱ ምንድነው? ክርስቶስ ነው። በክርስቶስ አማናዊ አምላክነት ላይ እሱን ማመን፣ እሱን ማወቅ፣ ቤተክርስቲያንን ማወቅ፣ በቤተክርስቲያን ውስጥ መኖር ማለት ነው። አለት ማለት እሱ ነው። በሱ ህይወት በሱ ትምህርት ውስጥ የሌሉ ሰዎች አንድ ቀን ነፋሱ ሽው ያለ እንደሆነ በጣም ነው አወዳደቃቸው የከፋ የሚሆነው።
የሚገርማችሁ እኔ ድሮ አስራት በኩራት አወጣ ነበር። ቄስ ሲበላው ኖረ ገንዘቤን ብሎ ሂሳብ ትርፍና ኪሳራ የሚያሰላ ነው የሚሆነው። ድሮ ቆርብ ነበር እኔ መዳን አለ መስሎኝ፣ ለካ ዝም ብለው ቄሶችና ሰባኪዎች ናቸው የሚጫወትብን ብሎ በቁርባን ላይ የሚያፌዝ። እኔ ድሮ ታቦት ሲወጣ እንዲያው ዝም ብዬ እጥፍ ብዬ ነበር የምሰግደው የምዘረጋው፣ ለካ ታቦቱ አያየኝም የሚል ፌዘኛና ቀልደኛ ፍራሽ የሆነ ወይም ደግሞ የፈራረሰ ቤት የፈራረሰ ህይወት የሚኖረው ሰው ነው የሚመጣው። ምን አይነት ሰው? አለት ላይ ያልተሰራ። ምን ላይ ያልተሰራ አልኳችሁ? ማቴዎስ 7:24 ላይ አለት ላይ ያልተሰራ ሰው እንደዚህ ይፈራርሳል። አወዳደቅ መውደቁ ብቻ አይደለም፣ አወዳደቁ የከፋ ይሆናል ማለት ለንስሐ እንኳን የማይመች ምን ንስሐ አለ እያለ ክህነትን የሚያቃልል ይሆናል። አያችሁ፣ አወዳደቁ የከፋ ሆነ ማለት ለምክር የማይመች ወንድሞች ቢመክሩት፣ መጻሕፍት ቢመክሩት፣ አባቶች ቢመክሩት፣ ቤተሰብ ቢመክራት እሺ የማይል የደነደነ አወዳደቅ፣ እንደዚህ አይነት አወዳደቅ ይሆናል። እግዚአብሔር አምላክ ከዚህ ይጠብቀን። መጻጉዕ እንደዚህ አይነት አወዳደቅ ነው የወደቀው እና በመጨረሻ በክርስቶስ ላይ የሐሰት ምስክር ሆኖ ከስጋ በሽታ ድኖ በነፍስ በሽታ እንደገና ታመመ። ከስጋ ደዌ ተፈወሰ፣ በነፍስ በሽታ ደግሞ እንደገና ታመመ። እንዲህ አይነቱን ፈውስ እግዚአብሔር ያርቅልን። እንዴ እኛ በስጋ ድነን በነፍስ የታመምን መሆን አንፈልግም መቼም። እንደው የፈለገው ብንቀብጥ እኛ ምን ሆነ እንፈልገው የነፍስም የስጋም ምኖች ነው ጤነኞች፣ በዚያም የተፈወስ ነው መሆን የሚያምርብን። መጻጉዕ ግን በስጋው ተፈወሰ፣ በነፍሱ ግን ምንድነው? በስጋው ተፈወሰ፣ በነፍሱ ግን ታመመ። የነፍስ ህመምተኞች የስጋ ተፈዋሾች አሉ። አንዳንድ ቦታ ጠበል ቤት ጠበል አለ አይደል? እዚህ እግዚአብሔር ይርዳኝ። ግን አንድ እውነት ልንገራችሁ፣ እዚህ ይኑር አይኑር መረጃ የለኝም። እግዚአብሔር ይርዳኝ ማለቴ ምን አይቼ መሰላችሁ? ጫማው አንዳንድ ራቅ ያለ ቦታ ጫማ ፍታ የሚሉ ሰዎች አሉ። አይ ይሄ እኮ ገና ነው፣ ቤተክርስቲያን አልቀረብንም፣ ገዳሙም ገና ነው፣ ሩቅ ነው ሲባሉ ሌሎች ጤነኞች ሰዎች አረ መንፈስ ያደረበት ሰው ነው እሺ በላት ይላሉ ማለት ነው። እና በጣም የሚገርመኝ ሰይጣን ጠበል ቤት ደንብ አስከባሪ ሆኖ ማለት ነው። በጣም እኮ የሚደንቀው ደንብ አፍርሶ አይደል እንዴ እዚህኛን ሁሉ እዚህ ምድረ ፋይድ ያኖረን ያመጣን። ስርዓትና ደንብ ቢያከብር የሰማዩን ስርዓት አያከብርም? የጠበል ቤት ስርዓት የሚያከብር እንዲህ አይነት ነገር አለ እንዴ? ስርዓት አፍርሶ የወደቀ ሰይጣን ጠበል ቤት ስርዓት ያከብራል ስትሉ ትንሽ እንደው እኔ የማያፍርሰው መኖሩ ራሱ ይገርመኛል። ለማንኛውም ይሄ በየሀገሩ የምናየው ችግር ስለሆነ አሁን እዚህ ቦታ ቢኖር አይኖር እግዚአብሔር በሚያውቀው መረጃ የለኝም። ግን የቤተ ክርስቲያናችንን ስርዓት ጉዳይ እንድታስቡበት እንደው አጋጣሚውን ልናገር ብዬ ነው። እና እንዲህ አይነት ሰዎች አሁን ተመልከቱ፣ በስጋ የዳኑ ይመስላሉ፣ አልዳኑም። ውሸት ነው፣ አልዳኑም። እንዲህ አይነት ድህነት የለም፣ እንዲህ አይነት ፈውስ የለም። ከተዳነ ሙሉ በሙሉ ከሰይጣን ባርነት፣ ከሰይጣን ቁጥጥርና ስርዓት ነፃ መሆን ነው። እንኳን ነፍሳቸው ስጋቸው እንኳን ምልክት አለበት። እግዚአብሔር አምላክ ሲያድን ደግሞ ምልክት እያስቀመጠ አይደለም። ለማንኛውም በነፍስ ታሞ በስጋ መዳን የሚባል ነገር አለ። እሱ በጣም ከባዱ ነገር ነው። የነፍስም የስጋም ቁስለኞች ነንና መጻጉዕን ያየ መጻጉዕን የፈወሰ አምላክ አንድ ቀን ቀኑ ረዝሞብን ሊሆን ይችላል፣ አመቱ ረዝሞብን ሊሆን ይችላል፣ ጥያቄ ሳይመለስብን ጥያቄ ጊዜያችን ረዝሞ ሊሆን ይችላል። እንኳን እኛ ልጆቹን በደሙ ያከበረን በጥምቀት የወለደንን ያንን እርጉሙን ሰው አሳልፎ እንደሚሰጠው እንኳን እያወቀ መጻጉዕን የሐሰት ምስክር እንደሚሆንበት እንኳን እያወቀ አልጋህን ተሸክመ ሂድ ብሎታል። ከችግሩ ገላግሎታል፣ ፈውሶታል። እኛን አንድ ቀን እንደሚያይን ተስፋ አለ። አንድ ቀን እንባችሁን የሚያብስላችሁ፣ አንድ ቀን ጸሎታችሁን ሰምቶ ምስክር የሚያደርጋችሁ ሰዎች ትኖራላችሁ። ግን ደግሞ መጽናትን እግዚአብሔር አስለምዶናል። በዚህ ሰው በዚህ ዕለት መተረኩም አንዱ የጽናት ተምሳሌት ሊያደርግ ነው። እንደው የክፋትና የመውደቅ ብቻ አይደለም። ያ ክርስቶስን ባታውቁት እንዲህ አይነት አደጋ ይመጣባችኋል፣ ብትጠብቁ ደግሞ እንዲህ አይነት ድህነት እንዲህ አይነት ተስፋ ለእናንተ ይፈጽምላችኋል ሲል ነው። የምህረት በር በሆነችው በቅድስት ቤተክርስቲያን ተሰብስበን እግዚአብሔር አምላክን እየጠበቅን ነውና ችግራችን ብዙ፣ ደዌያችን ብዙ፣ በሽታችን ብዙ ነውና ከልዩ ልዩ አይነት በሽታ ሲባል የግድ መቼስ አልጋ ላይ ብቻ የሚጥል አይደለም።
ችግር ሲባል ብዙ ነው ችግሩ። ቋጠሮን የሚፈታ አምላክ እሱ እግዚአብሔር በቤተ ሳይዳ ተሰብስበን ሳለን ሁላችንም የተሸከመንን ያደነዘዘንን ያጎበጠንን ነገር በሙሉ አቅልሎልን በነፃነት እግዚአብሔር አደረገልን እያለ እንድንመለስ እንድንወጣ ቅዱስ ፈቃዱ ይሆነልን። ግን ምህረትን የምናገኘው በቤተ ሳይዳ ነውና ይህችን ቤተ ሳይዳ የምህረት ቤት የምህረት በር የሆነችው ቅዱስ ቤተ ክርስቲያንን እንድንወዳት ብቻ አይደለም እንድናውቃት እግዚአብሔር ይርዳል። ቅዱስ ያሬድ በሮሜ ሀገር ወረድኩ፣ ቤተ ክርስቲያንን አየኋት፣ ወደድኳት፣ አወቅኳት ይላል። በጣም የሚገርም ቃል ነው። ወሪዴ ብሔረ ሮሜ ርኢክዋ ለቤተ ክርስቲያን እና ከዚያ አፍቀርክዋ አይመርክዋ። አያችኋት፣ አየኋት፣ ወደድኳት፣ አወቅኳት ይላል። ክርስቲያኖች የምናያትን ቤተክርስቲያን የምንወዳትን ቤተክርስቲያን ያላወቅናት እንደሆነ ግን እንዳልኳችሁ ቅድም እንዲያው የሆነ ሰው አስቀይሟችሁ የሆነ ሰው አስቀይሞት ቤተክርስቲያን ቀረሁ የሚል ሰው ገጥሟችሁ አያውቅም? ለምን እዛ ቤተክርስቲያናት ወይ እኔ እኮ እዛ ቤተክርስቲያን እናንተና ከመጡ በኋላ በእነሱ ምክንያት ቀረሁ የሚል ሰው አይታችሁ አታውቁም? ኧረ በጣም ነው ያለ። ይሄ ቄስ ሲገባ አይመቸኝም የሚል ሰው ደግሞ አሁን በቃ በጣም እየተለመደ ነው። ይሄ ሲቀድስ ይሄ ሲያስተምር እንትና ሰበካ ጉባኤ ከሆነ እንዴ አናውቀውም እንዴ የሚል ሰው ማለት ነው። ለማንኛውም ይሁት ችግር እኮ የለም አይደለም። ግን እኛ ቤተክርስቲያን የምንመጣው ቄሱንም ብለን ጳጳሱንም ብለን አይደለም። ማወቅ ያለብን እነዚህ ሁሉ አገልጋዮች ናቸው፣ ተገልጋዮች አይደሉም። ተገልጋዩ ማን ነው እስኪ ንገሩኝ። የሚቀደሰው ማን ነው? ማለት ቅዱስ ቅዱስ የሚባለው የሚመሰገነው ማን ነው ቤተክርስቲያን ውስጥ? አቤት። እና አመስጋኙን እንዴት ሊያጠፋ ይችላል? ይኸውላችሁ ይቺ ቤተክርስቲያን ይቺ የምህረት በር የሆነችው ቅድስት ቤተክርስቲያን የኖህ መርከብ ናት እንድታውቁት። የምን መርከብ አልኳችሁ? የኖህ መርከብ ታስታውሳላችሁ? ምን ነበረባት? እንስሳት ብቻ ነበሩባት? እስኪ ምን ነበሩባት? እንስሳትም አራዊትም። ለምሳሌ ጅብም አህያም ነበሩ፣ ርግብም እባብም ነበሩ፣ ተኩላም በግም ነበሩ፣ ቀበሮም ፍየልም ነበሩ፣ በሬና አንበሳም ነበሩ፣ ጊንጥና አዕዋፋትም ነበሩ። እባብ አሁን አስቡት፣ እዚያ ሲገባ ርግብ አይታው እንቁላሌን ሲያሳድድ የነበረ እባብማ እዚህ ተከትሎኝ መጥቶ እንዴት እዚች መርከብ ውስጥ ገባለሁ ብላ አኩረፋ ብትወጣ ያዋጣል? እባብን እዚች መርከብ ላይ ማየት የለበት ጭራሽ ብላ ብትወጣ ምን ይከሰታል? እስኪ ንገሩ። ምን ይገጥማታል? እስኪ ንገሩ። አቤት። አኩረፋ ብትወጣ ምን ይገጥማታል? ምን አላችሁ? ከመርከብ ብትወጣ ምን ይገጥማታል? ምን አላችሁ? ምን አይነት ሞት ምን ሆኗል ዓለም ያኔ እንዴ? ከሰማይም ከምድርም የገነፈለ የሚያገለባብጥ የሚልጥ የእሳት ባህር ነው እኮ እየዘነበ ያለው። የእሳት ውቅያኖስ ነው እየፈላ ያለው። በኖህ ዘመን ከኖህ መርከብ ውጪ ሌላ መዳኛ እንዳልነበረ በዚህ ዘመን ብቸኛዋ የነፍስ የሥጋ የጭንቀት መከላከያ ሐኪም ቤታችን ቅድስት ቤተክርስቲያናችን የኖህ መርከብ። ቅዱስ ያሬድ አመኖህ ይእቲ መድኃኒት እንተኮነት አንቀጸ ሕይወት ቤተክርስቲያን ቅድስት፣ በኖህ ዘመን መድኃኒት የነበረች የሕይወት በር ቅድስት ቤተክርስቲያን ናት እያለ ይህች ቅድስት ቤተክርስቲያን የኖህ መርከብ ብሏታል። የምህረት በር ናት። እዚች መርከብ ላይ ታዲያ እንዳልኳቸው እባቦች አሉ። እዚያችኛዋ መርከብ ላይ እባብ መርዙን ተፍቶ ነው የገባ። እዚችኛዋ ላይ ደግሞ አንዳንድ ጊዜ መርዛቸውን ያልተፉ እባቦች ይኖራሉ፣ የሚዋጉ በሬዎች ይኖራሉ፣ የሚራገጡ አህዮች፣ የሚናከሱ ጅቦች ይኖራሉ። እና ክርስቶስ ምን አለ? ማቴዎስ 7:23 ላይ 20 ጀምሮ ባለው ቁጥር ውስጥ በጠበበው ደጅ ግቡ። በጣም የሚገርመኝ ቃል በጠበበው ደጅ ምን በሉ? አቤት። አያችሁ፣ ወደ ህይወት የሚወስደው በር እሱ ነው። በጠበበው ደጅ ግቡ። ወደ ሞት የሚወስደው በር ግን ሰፊ ነው፣ ብዙዎች ይሄዱበታል አለ። ይኸውላችሁ የመጨረሻ ማብራሪያችን ልንገራችሁ። በጠበበ ደጅ የሚሄድ እንደው 3000 4000 ህዝብ በዚህ ጠባብ በር በኩል ቢያልፍ ይረጋገጣል አይደለም? ለምን ነካኝ፣ ለምን ተረጋጋ፣ እንዴ ለምን ተረግጠኛ አይባልም መቼስ። ሰፊው አስፋልት እንኳን ጠቦን ቆሽሸን ነው የምንገባው። የንግስ ጊዜ ታውቁታላችሁ። አያችሁት?
ጠባብ ደጅ ላይ ደግሞ ብዙ ህዝብ ይሄዳል። መረጋገጥ አለ ማለት ነው። ለምን ተነካሁ አትበል። በጠበበ ደጅ እየገባ ፕሮቶኮል እንደተጠበቀ ንጹህ እንደሆነ እንደው ምንም እንዳይነካኝ ማንም እንዳይቆሸኝ ካላችሁ ግን ሰፊ በር አለላችሁ። ይሄን ሉተር በር እዚያ መሄድ እንዲሁ ዝም ብሎ ተንደላቆ ሰው ይኖራል። ችግር የለውም። ኃጢአት ያቆሸሸው ሳይሆን በቃ በቀድ ተቀድሰሃል ደሙ ሸፍኗል ተብሎ ዝም ብለህ መኖር ትችል ይሆናል። ከነ ኃጢአት ከነ ርኩሰቱ ማለት ነው። በቃ ደሙ ሸፍኗል። ለማንኛውም የኖህ መርከብ የሆነችው ቅድስት ቤተክርስቲያን ግን ጠባብ በር ነው ያለ። እዚህ ጠባብ በር ላይ ደግሞ ብዙዎች ይወጣሉ ይገባሉ። መውደቅ መነሳት የሚገፋህ አለ። ቤቱ ጠባብ ነዋ። በጠባብ በር እየሄዱ አለመገፋት አይቻልም። በጠባብ በር እየወጡ እየገቡ አለመረገጥ አይቻልም። ታግሶ ወደ ህይወት በር መድረስ ነው። ታግሶ ወደ ሰፊው አዳራሽ ወደ ሜዳው መድረስ ነው። በሩ ነው ጠባብ እንጂ ከገባን በኋላ ዓለማትን ሊይዝ የሚችል ነፍሳትን ሁሉ ሰብስቦ ሊይዝ የሚችል ሰፊ በር ደግሞ አለን። መግቢያው ነው የጠበበ፣ ሜዳው ሰፊ ነው ማለት ነው። እና ይህቺ ቤተሳይዳ አራዊትንም እንስሳትንም የምንመለከትባት። አራዊት ለምን ገቡ ብለህ የምትደነብር ከሆነ ከመርከብ ወጥቶ ወደ ባህር መጎርወር፣ መርከቧንም መረብ ማድረግ ነው። ይህችን የሐዲስ ኪዳን መረብ እንዳናደርጋት በፍቅር እንድንኖርባት ክርስቶስም እኛን እየፈወሰ ጸሎታችንን እየሰማ የሰላም ዘመን እንዲያመጣልን ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር።